ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሊንሽ መልስ አብራችሁ ቆይታ ማድረግናል። በቅድሚያም ክልላዊ ዜናዎች የክልሉ አመራር ፈጠራና ፍጥነት እሳቤን በመከተል ስራዎችን በጥራት መስራት ይገባቸዋል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ተናገሩ። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ሀገራዊ ምርጫ 2018 ዝግጅት ዙሪያ ለክልሉ አመራሮች የግንዛቤ ማስጨበጫና ቀጣይ ትኩረት አቅጣጫዎች ላይ ተወያይተዋል። ሄኖክ ግርማ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ሀገራዊ ምርጫ 2018 ዝግጅት ዙሪያ ለክልሉ አመራሮች የግንዛቤ ማስጨበጫና ቀጣይ ትኩረት አቅጣጫ ላይ ተወያይቷል። የውይይት መድረኩ ላይ ተገኝተው የስራ መመሪያ የሰጡት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ እንደገለጹት በበጀት ዓመቱ አመራሩ ፈጠራና ፍጥነትን በታከለበት መንገድ ስራዎችን በጥራት መስራት እንዳለበት ተናግረዋል። በተለይም በራስ አቅም የጀመርናቸው ሁሉ አቀፍ የልማት ስራዎችን በማጠናከር ተረጅነትን ወደ አይበገሬ ኢኮኖሚ ለማሻገር በትኩረት እየተሰራ ይገኛል ብለዋል። ህዝብን ያሳተፈ ትብብራዊ ስራዎችን በመስራት በተቋማት መካከል ቅንጅታዊ ስራዎችን በማሳደግ አገልግሎት አሰጣጥን በማሳለጥ የዜጎችን እርካታ መጨመር ያስፈልጋል ብለዋል። በበጀት ዓመቱ በገጠር ወረዳዎች 49.56 ኪሎ ሜትር አዲስና ነባር መንገዶች ይሰራሉ ያሉት ኃላፊው በቀጣይ ወራት የልማት ትሩፋት በሁሉም አካባቢዎች በማስፋት ዜጎችን ተጠቃሚ እንዲሆኑ ይደረጋልን ብለዋል። ሐረር ከተማ የቱሪዝም መዳረሻ እንድትሆን ጀጎል ውስጥ ለውስጥ መንገድ ስራዎች በሙሉ አቅም በመጠቀም 9.14 ኪሎ ሜትር ለማጠናቀቅ ርብርብ እየተደረገ ይገኛል ብለዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱላኪም ኡመር በበኩላቸው የዘንድሮ ምርጫ ዲሞክራሲያዊና ሰላማዊ ለማድረግ በትኩረት እየተሰራ እንደሚገኝ ገልጸዋል። ምርጫው አሰባሳቢ ትርክትን አጉልቶ የሚወጣበት ምዕራፍ ይሆናል ያሉት አቶ አብዱላኪም ኡመር በሀገራችን ታሪክ ውስጥ የማንሰራራት ዘመን ማሳያ ይሆናልን ብለዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ቶፊቅ መሐመድ በበኩላቸው የሀገሪቱ ዘላቂ ሰላምን ለማጽናት በትኩረት እየተሰራ ይገኛል ብለዋል። በመድረኩም የክልሉ ከፍተኛና መካከለኛ አመራሮች የተገኙ ሲሆን በቀረበው ጽሑፍ ላይ ሰፊ ውይይት ተደርጎበታል። ሐረር ከተማ ውብ ጽዱና አረንጓዴ በሆነ መልኩ ለነዋሪዎቿ ምቹ በሆነ ሁኔታ መሰራቷን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ገለጹ። አምባሳደር ፍጹም አረጋ በሐረሪ ክልል እየተከናወኑ ያሉ የልማት ስራዎችን ጎብኝተዋል። ፍቃዱ በላይ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ በሐረሪ ክልል የተከናወኑ ያሉ የልማት ስራዎችን ጎብኝተዋል። አምባሳደር ፍጹም አረጋ በሐረር በነበራቸው ቆይታ በተመለከቷቸው የልማት ስራዎች መደነቃቸውን በማህበራዊ ትስስር ገጻቸው አስታውቀዋል። በተጨማሪም በሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የተደረገላቸውን አቀባበል አምባሳደሩ ምስጋና አቅርበዋል። ክልሉ በርካታ ልማቶችን በማከናወን በተለይ ለዲያስፖራ ማህበረሰቡ በመኖሪያ ቤት ግንባታ ረገድ በቁርጠኝነት ታክሎ በተሰራው ስራ መደሰታቸውን አስታውቀዋል። አምባሳደሩ በክልሉ የዲያስፖራ ቤቶችን መጎብኘታቸውንና ክልሉ ዘርፉ ያከናወነው ስራ ለሌሎች የኢትዮጵያ ክልሎች ተምሳሌት መሆን ይችላል ብለዋል። የዩኔስኮ የዓለም ቅርስ የሆነው የጀጎል ግንብ ታሪካዊ ይዘቱን በጠበቀ መልኩ በተዋበ ሁኔታ መታደሱን ገልጸዋል። ሐረር ውብ ጽዱና የእግረኛ መንገዶቿ በምቹ ሁኔታ መሰራታቸውን ገልጸው በተጨማሪም የጀጎል ኮሪደር መልሶ ማልማት ስራ ጥንታዊቷን የሐረር ከተማ አዲስ መልክ አላብሶታል ብለዋል። አምባሳደሩ በመልእክታቸው ጠንካራ ዓላማ ያነገበ መሪ በሐረር በመመልከቴ እጅጉን ኮርቻለሁኝ ሲሉ አስታውቀዋል። በነበራቸውም የምስራቁ የሀገሪቱ ክፍል ቆይታ በወዳይ ሀሮሚያና ድሬዳዋ አስተዳደር የተሰሩ ያሉ የልማት ስራዎችን አድንቀዋል። በሐረሪ ክልል በትምህርት ቤቶች ፋይዳ ዲጂታል መታወቂያ በዘመቻ መሰጠት ተጀመረ። ዘመቻው በዛሬው ዕለት በሶፊ ወረዳ በሚገኙ ትምህርት ቤቶች ተጀምሯል። ዘገባው የሚውዲ ሙክታር ነው። አዩብ ካዛሊ እንደሚከተል ያቀርበዋል። በሐረሪ ክልል በትምህርት ቤቶች ፋይዳ ዲጂታል መታወቂያ በዘመቻ መልክ መሰጠት ተጀምሯል። የምዝገባ ዘመቻው በዛሬው ዕለትም በክልሉ ሶፊ ወረዳ በሚገኙ ትምህርት ቤቶች የተጀመረ ሲሆን በወረዳው ከሚገኙ 23 ትምህርት ቤቶች መካከል በ6 ትምህርት ቤቶች እየተሰጠ እንደሚገኝ ተገልጿል። በኢትዮ ቴሌኮም ምስራቅ ሪጅን የሽያጭ ስራ አስኪያጅ አቶ ተስፋዬ አባተ በወቅቱ እንደገለጹት ዲጂታል ኢትዮጵያን ለመገንባት እየተሰራ ባለው ሀገራዊ እቅድ ውስጥ ዲጂታል መታወቂያ ሚና ከፍተኛ መሆኑን ገልጸው በሁሉም አካባቢ ተደራሽ ለማድረግ በትምህርት ቤት ደረጃ መስጠት እንደተጀመረ ተናግረዋል። ዘመቻው ማህበረሰቡ የፋይዳ ዲጂታል መታወቂያ ስርዓትን ተደራሽ ለማድረግ እንደሚያስችል ገልጸው በተለይ በሀገር እድገት ውስጥ ዲጂታል መታወቂያ ስርቆትን ለመከላከል እንደሚረዳ ገልጸዋል። ዲጂታል መታወቂያ ጥቅሙ አንደኛ ለሀገር የዲጂታል መታወቂያ ለሀገር እድገት ከፍተኛ አስተዋጽኦ አለው። የሀገራችንንም ጂዲፒ ይጨምራል። የተለያዩ ወንጀሎችንም ለመከላከል ይጠቅማል። ከ5 ዓመት በላይ የሆኑ ዜጎችን ጀምሮ ሁሉም ለዲጂታል መታወቂያ ተመዝግቦ መያዝ አለበት። ዘርፈ ብዙ ጥቅም አለው።
እንግዲህ ዘርፈ ብዙ ነው፣ በጣም ብዙ ፋይዳ አለው ማለት ነው። በሶፊ ወረዳ የትምህርት ባለሙያ አፈንዲ ዳውድ በበኩላቸው በወረዳው ትምህርት ቤቶች ከ13000 በላይ ተማሪዎች ትምህርታቸውን እየተከታተሉ መሆናቸውን ጠቅሰው እድሜያቸው ከ5 ዓመት በላይ የሆኑ ሁሉም ተማሪዎች ዲጂታል መታወቂያ እንዲወስዱ እየሰሩ መሆናቸውን ተናግረዋል። በረታን ከኬጂ ራይገሌ የሆነ ወጋሽን ራይገሌ በረታን ከኬጂ ጀምሮ ያሉን ተማሪዎች 13000 ናቸው። የሁላ ተማሪዎችን በአንድ ወር ጊዜ ውስጥ ዲጂታል መታወቂያ እንዲያገኙ እየሰራን እንገኛለን። መንበሮታ ከሰጥ ያቃርከማንፍ በሶፊ ወረዳ ደከር ትምህርት ቤት ያነጋገርናቸው ተማሪዎች ዲጂታል መታወቂያ ለመውሰድ ምዝገባ ላይ መሆናቸውን ገልጸው መታወቂያው የተለያዩ ጥቅም እንዳለውም ገልጸዋል። ስሪት ገየ ጉዳ ቀበ ጉዲና ብየገኛት ዲጂታልን ጀቹ ማሊፊ ብይከኛ ዲጂታል የዲጂታል መታወቂያ ለሀገር ከፍተኛ አስተዋጽኦ አለው። ሀገራችን ለጀመረችው ዲጂታላይዜሽን ያለው ሚና ከፍተኛ ነው። የተለያዩ ወንጀሎችንም ለመከላከል ይጠቅማል። ወንጀል ሰርተው ቢሰወሩም በቀላል መንገድ ለመያዝም ይጠቅማል። ዲጂታል ኢትዮጵያን ለማድረግ መንግስት የያዘውን እቅዱን ለማድረግ ሁሉም የበኩሉን ሊወጣ ይገባል ሲሉም ጥሪያቸውን አስተላልፈዋል። የአንደኛ መንገድ የኮሪደር መልሶ ልማት ስራን በጥራትና በፍጥነት ለማጠናቀቅ ርብርብ እየተደረገ መሆኑን የሐረሪ ክልል የመንግስት ቤቶች አስተዳደር ኤጀንሲ አስታወቀ። የኮሪደር መልሶ ልማት ስራዎቹ የስራ ዕድል ተጠቃሚ አድርጎናል ሲሉ የስራ ዕድል ተጠቃሚዎቹ ተናግረዋል። አያንቱ አህመድ ተጨማሪ አላት። የአንደኛ መንገድ የኮሪደር መልሶ ልማት ስራ በይፋ መጀመሩን የሐረሪ ክልል የመንግስት ቤቶች አስተዳደር ኤጀንሲ ኃላፊ አቶ ጀማል አህመድ በቅርቡ ይፋ ማድረጋቸው ይታወሳል። የአንደኛ መንገድ የኮሪደር መልሶ ልማት ስራ ተጠቃሚ እንድንሆን አስችሎናል ሲሉ የስራ ዕድል የተፈጠረላቸው የተለያዩ የህብረተሰብ ክፍሎች ተናግረዋል። የስራ ዕድሉ ተጠቃሚዎች እንደገለጹት በክልሉ እየተከናወኑ የሚገኙ የተለያዩ የልማት ተግባራት የዜጎችን የስራ ዕድል ተጠቃሚነት ያጎለበቱ መሆኑን ገልጸዋል። የኮሪደር ልማት ስራው ከተሞችን ለነዋሪዎች ምቹና ውብ ከማድረግ ባሻገር በርካታ ዜጎች የስራ ዕድል ተጠቃሚ እንዲሆኑ ያስቻለ ስለመሆኑ ጨምረው ተናግረዋል። እነሱም በተፈጠረላቸው የስራ ዕድል የተሻለ ገቢ እያገኙ ቤተሰቦቻቸውን እያስተዳደሩ መሆኑን ገልጸዋል። ከዚህም ባሻገር መሰል ልማት ስራዎች መቀጠል የሚገባ መሆኑን ገልጸው ለልማቱ መሳካት የራሳቸውን ኃላፊነት እየተወጡ መሆኑን ጨምረው ተናግረዋል። በጣም እድል ፈጥሯል። በጣም ብዙ ወጣቶች ስራ አጥቶ ቆይቶ ነበረ። አሁን ደግሞ ይሄው እየሰራን ነው። ልጆችን እያስተማርኩ ቤተሰቦችን እየረዳው ይሄው እግዚአብሔር ተመሰገነ እየሰራን ነው። እዚህ ጋር እየሰራን ነው። ስራ ዕድል ተከፍቶልን እዚህ እየሰራን ነው። ተጠቃሚ ሆነናል። ይሄ እዚህ መከፈቱ ለሁሉም ለግንበኛ ለሰራተኛው ሁሉ የስራ ዕድል ተከፍቶልን ጥሩ ነው። ልጆችን በዚሁ ያስተዳደርኩ ነው። በጣም ቤተሰቦቻችን እግዚአብሔር ይመስገን ጥሩ ያው መሽሩፍ ያገኛል። ልጆቻችን እያስተማረን ነው። የወራይ ክፍያ እየከፈለን ነው። የቤት መሽሩፋችን እየሸፈን ነው። ያው በጉልበታችንም ቢሆን ይሄ የስራ ፈጠራ መውጣቱ ደስ ብሎናል። በጣም ጥሩ ነው። እኛ በስራ እድል መፈጠሩም ራሱ ብዙ ወመኔም ብዙ ሱሰኛም ቀንሷል። ሁሉም ወደ ስራ ገብተዋል። ስራውንም በጣም ጥሩ ነው። በጣም ደስ የሚል ነው። ያው ስራ አልፈታንም እየሰራን ነው። እግዚአብሔር ይመስገን። በዚሁ ስራ ማስተዳደር ልጆቼንም ያው ቤተሰቦቼን ማስተዳደር በዚሁ ስራ ነው። ኮሪደር ስራማ በጣም ደስ ብሎኛል። ለኛም ስራ ስለተፈጠረ በጣም ደስ ብሎኛል። የኮሪደር ልማት ስራው ለብዙ ስራ አጥ ወጣቶች ስራ የፈጠረ ነው። እኔም በፊት ስራ የለኝም ነበር። አሁን ግን ስራ አለኝ። አንሌን ኩኖማ ዱራን ጂረንጂሩ አማንተና ጂርከደ ከኮሪደር ልማት ስራው ተጠቃሚ ሆነናል። በተለይ ለወጣቶች እንዲሁም ለከተማችን ውበት በጣም ጥሩ ነው። የሐረሪ ክልል የመንግስት ቤቶች አስተዳደር ኤጀንሲ ኃላፊ አቶ ጀማል አህመድ በበኩላቸው የአንደኛ መንገድ የኮሪደር መልሶ ልማት ስራው የክልሉን ማህበራዊና ኢኮኖሚያዊ መነቃቃቶችን የሚያጎለብት ከመሆኑም ባሻገር ለበርካታ ስራ አጥ ዜጎች የስራ ዕድልን የፈጠረና የእውቀትና የሙያ ሽግግር እየታየበት ያለ መሆኑን ገልጸዋል። በአንድ ቀን ከ500 ሰው በላይ ነው እየተሳተፈበት ያለው በዚህ ስራ ላይ። ስለዚህ የስራው ባህሪ የቀጠለ ሲቃየርም የሰው ቁጥር ይጨምራል። ከሙያ አንጻርም የጉልበት ስራዎችንም አጠቃላይ በርካታ ያለ የስራ ዕድል መፍጠር ብቻ ሳይሆን ቀጣይ የኢኮኖሚ መነቃቃቱንም ይፈጥራል ብለን እንጠብቃለን።
የአንደኛ መንገድ መልሶ ልማት ስራ ታሪካዊ ይዘቱን በጠበቀ መልኩ እየተሰራ መሆኑን አክለው የኮሪደር ልማት አካባቢውን ጽዱ፣ ውብና ለቱሪስቶች ምቹ ከማድረግ ባሻገር ከአሁን ቀደም ያልተሟሉ የተቀናጀ የመሰረተ ልማቶችን አሟልቶ እንደሚሰራም ተናግረዋል። መጨረሻ ግባችን የተሻለ ለኑሮ ምቹ የሆነ ሳቢና ማራኪ የሆነ የዱክቦር እስከ አንደኛ ፈረስ መጋላ ያለው ኮሪደር ለንግዱም ለማህበረሰቡም ለቱሪስቱም ምቹ በሚሆን መልኩ አሳልጠን የምንሰራበት ስለሆነ ውብና ማራኪ ጽዱ የጎደሉ ማህበራዊ አገልግሎቶችም የሚሟሉበት ነው ብለን እየሰራን ያለ ነው። በመጨረሻም አቶ ጀማል በመልሶ ልማቱ ህብረተሰቡ እያደረገ ላለው የጎላ አስተዋጽኦ ምስጋናቸውን አቅርበዋል። ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። አዲሱ የግብርና ሽግግር ፍኖተ ካርታ የላቀ ውጤት ለማምጣት ያስችላል ሲሉ የግብርና ሚኒስትር አዲሱ ረጋሳ አስታወቁ። በሌላ ዜና የሌማት ትሩፋት መርሃ ግብር የእንስሳት ተዋጽኦ ምርታማነትን በማሳደግ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት እያሳደገ መምጣቱን ግብርና ሚኒስቴር አስታውቋል። እኛና መሰል ሀገር አቀፍ ዘገባዎችን ምስክር ለማ እንደሚከተለው ታቀርባቸዋለች። አዲሱ የግብርና ሽግግር ፍኖተ ካርታ የላቀ ውጤት ለማምጣት ያስችላል ሲሉ የግብርና ሚኒስትር አዲሱ ረጋ አስታወቁ። የግብርና ሚኒስትር አዲሱ አረጋ በደቡብ ኢትዮጵያ ክልል በተካሄደው የግብርና ሽግግር ፍኖተ ካርታ የማስጀመሪያ ስነ ስርዓት ላይ የግብርና ዘርፉ ቀደም ሲል መዋቅራዊ ችግሮች እንደነበሩበት አስታውሰዋል። የመደመር መንግስት ሀብት ለይቶና አውቆ ጥቅም ላይ እንዲውል እያደረገ ይገኛል ብለዋል። ፍኖተ ካርታው እውቀትን ወደ መሬት የሚያወርድ በመሆኑ በአጭር ጊዜ ለውጥ ያመጣል በማለት ገልጸው የሚመለከታቸው አካላት ለተግባርነቱ የድርሻውን መወጣት እንዳለባቸው አመላክተዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ በበኩላቸው እንዳሉት በእውቀቱ የሚመራ የግብርና መዋቅራዊ ሽግግር በአጭር ጊዜ ኢትዮጵያን የብልጽግና ተምሳሌት ያደርጋታል። በስንዴ ሰብል ላይ የተገኘውን ድል በአብነት አንስተው በፍኖተ ካርታው የላቀ ውጤት ለማምጣት አመራሩ በኃላፊነት መስራት እንዳለበት አስገንዝበዋል። የሌማት ትሩፋት መርሃ ግብር የእንስሳት ተዋጽኦ ምርታማነትን ለማሳደግ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት እያሳደገ መምጣቱን ግብርና ሚኒስቴር አስታወቀ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለኢዜአ እንደገለጹት በሌማት ትሩፋቱ መርሃ ግብር የእንስሳትና አሳ ሀብት ልማትን ውጤታማ ለማድረግ ለዝርያ ማሻሻል፣ ለመኖ አቅርቦትና ለእንስሳት ጤና ትኩረት ተሰጥቶት እየሰራ ነው። ምርታማነትን ለማሳደግ በተሰጠው ትኩረት በአመት 500 ሺህ ብቻ የነበረውን የእንስሳት ዝርያ ማሻሻልን በ10 እጥፍ በማሳደግ በበጀት አመቱ ወደ 5 ሚሊዮን እንስሳትን ለማዳቀል ታቅዶ ወደ ስራ ተገብቷል። በተመሳሳይ የዶሮና የአሳ ጫጩት የዘመናዊ የንብ ቀፎን ለአርሶ አደሩ በማሰራጨት ምርታማነቱ እንዲጨምር መደረጉን አንስተዋል። ይህም የእንስሳት ተዋጽኦ ምርታማነት እንዲጨምር ማድረጉን ያነሱት ሚኒስትር ዴኤታው ለአብነትም አመታዊ የወተት ምርት በ2014 ዓ.ም ከነበረው 7.1 ቢሊዮን ሊትር በ2017 በጀት አመት ወደ 13 ቢሊዮን ሊትር ከፍ ማለቱን በማሳያነት ጠቅሰዋል። ተግባሩን በማሳደግም በተያዘው በጀት አመት የወተት ምርቱን 15.1 ቢሊዮን ሊትር ለማድረስ ታቅዶ እየተሰራ መሆኑን ተናግረዋል። ዲጂታል የሲቪልና ቤተሰብ ምዝገባ ማሳለጥ ለዲጂታል ኢትዮጵያ 2030 ስትራቴጂ ማሳካት ጉልህ ሚና አለው አሉ የኢኖቬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊ ዳዊት። ዋና ዳይሬክተሩ እንዳሉት ዲጂታል የሲቪልና ቤተሰብ ምዝገባ የኢትዮጵያን የለውጥ ጉዞ ለማሳለጥና ዜጎችን በላቀ ደረጃ ለማገልገል የሚደረገው ጥረት ያግዛል። የሲቪልና ቤተሰብ ምዝገባ መረጃዎች ለዲጂታል የማንነት መታወቂያ ስርዓት ግንባታ፣ ለፖሊሲ ቀረጻው ከፍተኛ አስተዋጽኦ እንደሚያበረክትም አስረድተዋል። የምዝገባ ስርዓቱን በአግባቡ ለመወጣትና የተጀመሩ ጠንካራ ስራዎች ለማስቀጠል ባለድርሻዎች ኃላፊነታቸውን ሊወጡ እንደሚገባ ተናግረዋል። አሁን ላይ ያለውን ከወረቀት ብዙ ያልራቀ አሰራር ስር ነቀል በሆነ መልኩ ለመቀየርና የተቀናጀ ዘመናዊ የዲጂታል ስርዓት ለመዘርጋት እየተሰራ እንደሚገኝ አመላክተዋል። በቅርቡም በአርቲፊሻል ኢንተለጀንስ ኢንስቲትዩት የተዘጋጀው የመመዝገቢያ ስርዓት በአዲስ አበባ ከተማ ተግባራዊ መደረጉን አስታውሰዋል። በቀጣይ በመላው ኢትዮጵያ ወጥነት ያለው የሲቪል ቤተሰብ ምዝገባ ስርዓት ተግባራዊ ለማድረግ በቁርጠኝነት እንደሚሰራ ገልጸዋል።
በአማራ ክልል በዘንድሮ የበጋ መስኖ ስንዴ ልማት 350,000 ሄክታር መሬት በማልማት 13.6 ሚሊዮን ኩንታል ምርት ለማግኘት ታቅዶ ሰፊ ስራ እየተከናወነ መሆኑን የክልሉ ግብርና ቢሮ አስታወቀ። የአማራ ክልል ግብርና ቢሮ ኃላፊ ደረጀ ማንደፍሮ ለኢትዮጵያ ፕሬስ ድርጅት እንደገለጹት የክልሉ አርሶ አደር ያለውን የውሃ ጸጋ በመጠቀም በበጋ መስኖ ስንዴ ልማት ላይ በንቃት እየተሳተፈ ይገኛል። እስካሁን ባለው ሂደትም 190,000 ሄክታር መሬት በስንዴ ሰብል የተሸፈነ ሲሆን ቀሪውን የታቀደ መሬት በቀጣይ ቀናት ሙሉ በሙሉ በዘር ለመሸፈን በትኩረት እየተሰራ መሆኑን ገልጸዋል። ልማቱ የገጸ ምድር ውሃን ብቻ ሳይሆን የከርሰ ምድር ውሃን ጨምሮ ጥቅም ላይ በማዋል እየተከናወነ የሚገኝ መሆኑን ገልጸዋል። በስንዴ ምርት ራስን ከመቻል ባለፈ ለውጭ ገበያ በማቅረብ ተጨማሪ የኢኮኖሚ ምንጭ ለመፍጠር ያለመ መሆኑንም አብራርተዋል። አርሶ አደሩ ስንዴን በአመት ከ2 ጊዜ በላይ እያመረተ እንደሚገኝ የጠቀሱት ቢሮ ኃላፊው ቀደም ሲል ስንዴ አምርተው የማያውቁ አካባቢዎችን ጭምር ወደ ልማቱ መግባታቸውን ለምርታማነቱ መጨመር ትልቅ እድል መሆኑን አብራርተዋል። ወዳገኘናቸው ዘገባዎች ስናልፍ የተባበሩት አረብ ኤምሬትስ ሰራዊት በ24 ሰዓት ውስጥ ከየመን እንዲወጣ ተጠየቀ። የመን በሁቲዎች በደቡባዊ ተገንጣዮችና በፕሬዝዳንታዊ አመራር ምክር ቤቱ ኃይሎች ተከፍላ የታመሰች ትገኛለች። ባህር ጠንክር የመን በሁቲዎች በደቡባዊ ተገንጣዮችና በፕሬዝዳንታዊ አመራሮች ምክር ቤት ኃይሎች ተከፋፍላ እየታመሰች ትገኛለች። ሳውዲ አረቢያ አረብ ኤሚሬቶች የየመን ገንጣይ ቡድኖች እየደገፈች ነው በሚልም ወቅሳለች። ይህን ተከትሎም አቡዳቢ በ24 ሰዓታት ውስጥ ከአካባቢው እንድትወጣ በፕሬዝዳንታዊ አመራሩ ምክር ቤት ትዕዛዝ ተሰጥቷታል። ሪያድም የየመን ፕሬዝዳንታዊ ምክር ቤት ወይም ፒኤልሲ ሀሳብ ተከትላ አቡዳቢ የደቡባዊ ሽግግር ምክር ቤቱ ወይም ኤስቲሲ በጦር መሳሪያ እየደገፈች ነው በሚልም ከሳለች። የየመን ሁቲዎች በደቡባዊ ተገንጣዮችና በፕሬዝዳንታዊ አመራር ምክር ቤቱ ኃይሎች ተከፋፍላ በርስ በርስ ጦርነት እየተሰቃየች ትገኛለች። ኤሚሬቶችም በየመን የምታደርገውን ጸረ ሽብር ዘመቻ ማቆሟንና ከየመን የመውጣቷን ነገር ይፋ አድርጋለች። ኤስቲሲ ሳውዲ አረቢያ ሁቲዎችን ከማጥፋት ይልቅ ትኩረቷን ደቡባዊ የመን ላይ ማድረጓ ቀጠናው እንዳይረጋጋ ያደርጋል በሚልም ወቅሷል። ቡድኑ ከሳውዲ መራሹ ጥምርና በመንግስታቱ ድርጅት እውቅና ከተሰጠው መንግስት ጎን ቆሞ አንሷሩላሆችን ወይም ሁቲዎችን መውጋቱ ይታወሳል። በሳውዲ የሚመራው ኃይል በደቡባዊ የመን ሙካላ ወደብ የአየር ጥቃት ማድረሱ ዳግም ውጥረቱን ቀጠናዊ አድርጎታል። በድንበር አካባቢ የደህንነት ስጋት ያለባት ሪያድ አካባቢውን በጦር የማስታገስ ውጥን እንዳላትም ተነግሯል። በሌላ በኩል በየመን ጉዳይ ላይ አንድ አቋም የነበራቸው ሁለቱ ቁልፍ የገልፍ ምክር ቤት አባላት ሳውዲና ኤሚሬቶች ፖለቲካዊ መቃቃር ውስጥም ገብተዋል። በምዕራብ ጀርመን ዘራፊዎች የባንክ ገንዘብና ውድ ዕቃዎች ካዝና ወደሚገኝበት ክፍል ሰርስረው በመግባት በሚሊዮኖች የሚቆጠር ጥሬ ገንዘብና ውድ ዕቃዎችን መዝረፋቸውን ፖሊስ አስታወቀ። ዘራፊዎቹ ወደ ባንኩ ለመግባትና በካዝና የተቀመጠውን 35 ሚሊዮን ዶላር የሚገመት ጥሬ ገንዘብና ውድ ዕቃዎችን ለመዝረፍ ቁፋሮ ማካሄዳቸው ተገልጿል። በዘረፋው ከ2700 በላይ የባንኩ ደንበኞች መጎዳታቸውን ፖሊስና ዝርፊያው የተፈጸመበት ስፓርካስ ባንክ አስታውቋል። የፖሊስ ቃል አቀባይ የስርቆቱን ሂደት የባንክ ዝርፊያው ሲፈጸም ከሚታይበት የሆሊውድ ፊልም ኦሽን 11 ጋር አነጻጽረው የገለጹ ሲሆን በጣም ሙያዊ በሆነ መልኩ የተፈጸመ ነው ብለዋል። ዘገባው የቢቢሲ ነው። ክቡራን ተመልካቾች ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሱ የነበሩ ዜናዎቻችን እኚህን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።